በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የዕለቱ ወንጌል የማቴዎስ ወንጌል ምዕራፍ 5 ከቁጥር 27 እስከ ቁጥር 33። አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ቀኝ ዓይንህንም ብታሰናክልህ አውጥተህ ከአንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻልሃልና። ቀኝ እጅህም ብታሰናክልህ ቆርጠህ ከአንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻላልና። ሚስቱን የሚፈታ ሁሉ የፍችዋን ጽሕፈት ይስጣት ተባለ። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታችውንም የሚያገባ ሁሉ ያመነዝራል። ደግሞ ለቀደሙት በውሸት አትማል፣ ነገር ግን መሐላዎችህን ለጌታ ስጥ እንደተባለ ሰምታችኋል። ስለ ቃሉ ባለቤት እግዚአብሔር የተመሰገነ ይሁን። ይህ እንግዲህ በጣም ጥልቅ የሆነ ትርጉም ያለው ጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ነውና አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል የሚለው በኦሪት አታመንዝር ሲባል በሥጋ የሚፈጸመውን ዝሙት ብቻ ይከለክል ነበር። ጌታችን ግን የኃጢአትን መነሻ በመንካት ዝሙት የሚጀምረው ከዓይንና ከልብ መሆኑን አስተምሮናል። እግዚአብሔር የሚመለከተው የሰውን ልብ። አንድ ሰው በሥጋው ባያመነዝርም እንኳ በሐሳቡና በምኞቱ ክፉውን ነገር ካሰበ በፈጣሪ ፊት በደለኛ ይሆናል ማለት ነው። ስለዚህ ክርስቲያን ዓይኑን ከማይረባ ከማይጠቅም ነገር ልቡን ደግሞ ከክፉ ምኞት መጠበቅ እንዳለበት ያስገነዝበናል ማለት ነው። ከቁጥር 29 እስከ 30 ደግሞ የቀኝ ዓይንና እጅ ምሳሌ ቃለ ወንጌሉ ቀኝ ዓይንህንም ብታሰናክልህ አውጥተህ ከአንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንዱ ቢጠፋ ይሻልሃልና። ቀኝ እጅህም ብታሰናክልህ ቆርጠህ ከአንተ ጣላት ይላል። ይህ እንግዲህ ትርጓሜው ቤተ ክርስቲያናችን ይህንን የምትተረጉመው አካላችሁን ቁረጡ በሚል በቃል ትርጉም አይደለም። ይልቁንም ለኃጢአት ምክንያት የሚሆኑንን ውድ ነገሮች መራቅ እንዳለብን ታስተምረናለች። መስዋዕትነት እንደ ዓይንና እጅ የምንወዳቸው ጓደኞች፣ ዘመዶች ወይም የምንሳሳላቸው ጥቅሞች ወደ ኃጢአት የሚመሩን ከሆነ ለዘላለም ሕይወት ስንል ልንለያቸው፣ ልንቆርጣቸው ይገባል። ምክንያቱም ቅድሚያ ለነፍስ ስለሆነ ነፍስ ኢመዋቲ ናት፣ የማትሞት ስለሆነች ለሥጋ የምናደርገው በሙሉ ስንሞት ይቀራል። የሥጋ ምቾት ሳይሆን የነፍስ ድህንነት ቅድሚያ ሊሰጠው እንደሚገባ ያስተምራል ማለት ነው። ስለዚህ ከቁጥር 31 እስከ 32 ደግሞ ስለ መፋታት ቃለ ወንጌሉ እንዲህ ይላል። ሚስቱን የሚፈታት ሁሉ የፍችዋን ጽሕፈት ይስጣት ተባለ። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ እንድታመነዝር ያደርጋታል። ስለዚህ በኦሪት የፍቺ ደብዳቤ ሰጥቶ መፍታት ይፈቀድ ነበር በሕዝቡ ልበ ደንዳናነት ምክንያት። ጌታችን ግን ጋብቻ የማይፈርስ አንድነት መሆኑን አረጋግጧል። ጋብቻ ሊፈርስ የሚችለው በዝሙት ምክንያት ብቻ እንደሆነ በመደንገግ የትዳርን ክብር ከፍ አድርጎታል። ያለ በቂ ምክንያት የሚፈታ ሰው እርሱም በደለኛ እንደሚሆን፣ የፈታትንም ሴት ለሌላ ኃጢአት አሳልፎ እንደሚሰጥ ያስጠነቅቃል ማለት ነው። በመጨረሻም በቁጥር 33 ላይ ቃለ ወንጌሉ እንዲህ ይላል። ደግሞ ለቀደሙት በውሸት አትማል፣ ነገር ግን መሐላህን ለጌታ ስጥ እንደተባለ ሰምታችኋል ይላል። ይሄኛውም ትርጓሜው ከዚህ ቁጥር ቀጥሎ ባሉት ክፍሎች ጌታችን አትማሉ ይላል። ክርስቲያን ንግግሩ የታመነ መሆን አለበት። የእግዚአብሔርን ስም በከንቱ
አለማንሳትንና ሁል ጊዜም በእውነት መመላለስን ያስተምራል ማለት ነው። ይህ የወንጌል ክፍል ክርስቲያናዊ ሕይወት ከላዩ ላይ ሳይሆን ከውስጥ ከልብ የሚጀምር መሆኑን ያስተምረናል። በአይን ንጽህና፣ በጓደኛ ምርጫና በትዳር ታማኝነት ጸንተን እንድንኖር ጥሪ ያቀርብልናል ማለት ነው። የዕለቱ ወንጌል ይህ ነው። የቃሉ ባለቤት ልዑል እግዚአብሔር አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየ ተዘከረነ በሳህል